በእርሱ መጀን በእንግዲህ ይሄ ነገርም በጣም ከባድ እንደሆነ የነገርኩሽ ነው። በትኩስ ደም እጅሽን መታጠብ አለብሽ። ከዛ ደግሞ የምልሽን ነገር በሙሉ ታረጊያለሽ። ሳምስት ማንም ሰው ሳይቀድምሽ በማረጊያ መተሽ ለእኔ ቡና ማፍላት አለብሽ። ከዚህ ሁሉ ነገር አንዱንም ከረሳሽ የከፋ ነገር ለሚደርስብሽ በእርሱ መጀን እሺ አሁን ይዘሽ የመጣሽው ነገር ካለ ወሬ በይ፣ አለያ ድፍት በይና ትገጂ። እሺ በእርሶ መጀን አባቢ በእርሶ መጀን እርሶ እኮ ከቃሏት ዝንፋይሉ አሁን ነገር ይፈጸማል። ሂጂ ባቢ እባክህ አንድ ነገር ብቻ ላስቸገረ የሆነ መንፈሴን ሊያድስልኝ የሚችል በቃ ከዚህ ጭንቀቴ ሊያስወጣኝ የሚችል ቆንጆ ሙዚቃ ዝፈንልኝ። አሁን ያልሽውን ሁሉ ጠቅልሎ የያዘ ዘፈን አለ ብለሽ ነው? እባክህን ባቢ አንተ አታጣው፣ የሆነ ነገር ብቻ ፈልግ። እሺ እድሜው ሲገሰግስ ከንቱ ሰው ዘንግቶት ነገ አልፎልኝ ይላል ማለፉን ረስቶት። እኔ እኮ አላምንም፣ ግን እንዴት ሆኖ ነው አባቴ? አንተ ብቻ ዋናው ነገር ላይ በደንብ በርታ ብለህ ስራ መስራት ነው ያለብህ። ይኸውልህ እንቅልፍ ማብዛት አያስፈልግም። ሻወር ቤትም ኪችንም አልጋ ላይ ሁሉም ጋር ብቻ እሷን ደስተኛ ማድረግ ነው የሚጠበቅብህ። በርታ ጠንከር ማለት ነው ያለብህ። የዛን ጊዜ ቤት አይደለም የጠየቀው በጠቅላላ አንድ በአንድ ይሰጣል። ግን ያለንበትን ሁኔታ አይተሻል? ምን አይነት ሁኔታ ውስጥ እንዳለን ተመልከች እስኪ። ሁሉንም ነገር ሽጠን አንድ ፍራሽና አንድ ወንበር ብቻ እኮ ነው የቀረን። ያ አቤል በምትዩ ምክንያት ሁሉም ተሽጦ ለሕክምና ሸዋለ። አንቺ እንኳን ለውጥ የለሽም። የእናትና የአባታችን ስጦታ እንኳን ሳይቀር ተሽጧል። ታዲያ ይሄን እያየው ዝም ብዬ እንድቀመጥ ትነግሪኛለሽ? እና ምን ይሆን ከሆነ በኋላ ምን ማድረግ እንችላለን? ኧረ በደንብ እንጂ እያንዳንዷን ያወጣዋትን ወጪና ጊዜን በደንብ አድርጌ እበቀለዋለሁ። ገባሽ? አንቺ የኔ እንዲመሆን ነው ወይስ ንብረትሽና ጊዜሽ ነው ያሳሰበሽ? ሁለቱም ነው እንደዚህ የሚያደርገኝ። እባክሽ ሰላም፣ እንደ ስምሽ ሰላም። ለየትኛው ጊዜ ነው እንደዚህ የምንሆነው? እኔ ሰላምን የምፈልገው ያጣሁትን ነገር በሙሉ ሳስመልስ ነው። ይሄን ማድረግ ደግሞ ግዴታ ነው። እባክሽ ሰላም ችክ አትበይ። የኔም እንደዚህ መሆን ታሪክ ሆኖ ስለሚያልፍ ጭፍን አትበይ። ደግ መስል። ቆይ አንቺ ግን ምን አይነት ድንጋይ ጭንቅላት ነው ያለሽ? ታያለሽ፣ ሰራተኛ ሆኜ ገብቼ በቁሙ ነው የማሳብድ። ግን ወንድሙስ ምንም በማያውቀው እሱ ምን ልታደርጊው ነው? እሱም እንደ ወንድሙ ድንጋይ ሆኖ ሌሎች ሰዎች ላይ ችግር ሳያመጣ ያው ዘር አይለቅም አይደል?
በእንጭጩ ብቀጨው ጥሩ አይመስልሽ? እባክሽ እኔ ምንም ብድር አልፈልግም። ማናቸውንም ምንም እንዳታደርጊያቸው። ይልቅስ መረጃ ፈልጊና ሁላቸውንም ለህግ አቅርቢያቸው። እኔ አንቺን አስተያየት ጠየኩሽ? ወጣይ ስሚ፣ ማንም ሰው ምንም ቢያደርግ ከዓላማዬ ሊያሰናክለኝ አይችልም። ስማ ያንተ ጦስ ነው እሺ ለዚህ ያበቃ። እንዳለ እኮ ተደራጅተው ሊገሉ ነበር። እሺ አሁን ምንድነው የምናደርገው? እንዴት ነው የምንፋታቸው? ያለን አማራጭ ለተወሰነ ጊዜ ቤት ውስጥ ቁጭ ብለን ስራችንን መስራት ነው። ስማ እንዴት ነው አንተ እንደዚህ እያሰብክ ያለው እንዴ? ይኸውልህ ካልሆነ እኛም ልናስፈራራቸው ግድ ይለናል። ካልሆነማ መቼም ሰላም አይሰጡንም። እሱስ ልክ ነህ፣ ግን እንዴት ነው ይሄ ሩጫ? ይኸውልህ አንድ ነገር ልንገርህ፣ እኔ በህይወቴ ዱላና በሬ በጣም ነው የምፈራው። እሺ ዱላም እየመረጠ አይመታም፣ በሬም ደግሞ እየመረጠ አይወጋም። ስለዚህ ሁለቱንም መሸሽ ግዴታ ይላል። ደግሞ እኮ አንዱ ሴትዮዋ ነገ አቅርብልኝ ብሎኝ ነበር። ምን እንደማደርግ አላውቅም። ማሰውዬ እኔ የሚመለከተኝ ነገር ላይ ብቻ ነው ማተኮር የምፈልገው። አሁን ከዚህ ከገባንበት ችግር እንዴት ነው የምንወጣው ነው የሚያሳስበኝ። ለዛ ባሻ ንገረው ደህና ሰራተኛ እንኳን ቢያገኝልኝ፣ ባቢንም የሚንከባከብልኝ። ራሔል ደስተኛ ትሆናለች። ግን አንተ ምንድን ነው ምንን አትሰማኝም እንዴ? ምንን አትሰማኝም ወይ? እንደዚህ አይነት ነገር እንዳትናገር አላልኩም? ገብቶኛል። እሺ እንዴ ምን ሆነ ነው? ይቅርታ። እንደሱ ነው የሚሻለሽ። ለአንተ እዚህ መድረስ ምክንያት እኔ እንደሆንኩኝ እየደጋገምኩኝ አስሬ መናገር አይጠበቅብኝም አይደል? አዎ ይቅርታ ገብቶኛል። አሁን ያዘዝኩን ብቻ አድርግ። ሂድና ባሻ ጋር ሰራተኛ እንደምፈልግ ብቻ ንገረው። እሺ ጥፋ ከፊቴ ጥፋ። ቆይ ግን ባቢ እንዴት እንደዚህ ታደርጋለህ? ምን ማድረግህ ነው? ምን አደረኩኝ ደግሞ? እንዴት ተነስተህ ምግብ ታበስላለህ አንተ? ቆይ እኔን አትቀሰቅሰኝም? አይደለም እኮ ማታ ራሴን አሞኛል ብለሽ ስትተኝ እኮ እንዳልቀሰቅስሽ ብዬ እኮ ነው። በክፋት አትይም። ኧረ በጭራሽ። እንደውም በጣም አመሰግናለሁ። እሺ እንደዚህ እያልሽ ሆዴን ለመብላት አትሞክሪ። ግን ቀለል አለሽ? አዎ ግን አቤል አልመጣም እንዴ? እንደዚህም አድርጎሽ ለሱ ታስቢያለሽ? በእውነት በጣም ትገርሚያለሽ። እኔም እድለኛ ነኝ እንዳንቺ አይነት እናት የሆነች ሴት አጠገቤ ስላለች። በል እንደዚህ እያልክ እኔ ላይ ሙቀት አትልቀቅብኝ። እውነቴን እኮ ነው። ሲወራ እንደሰማሁት አስተዋይ ሴት ለቤቷ ጌጥ ብቻ ሳትሆን መሰረትም ጭምር ነች ይባላል። አዎ ልክ ነህ። የማንነቴ መለኪያ ኩራቴ፣ ደምግባቴ፣ ክብሬ የ3000 ዓመት እመቤት አንድ ናት ኢትዮጵያ ሀገሬ። እማማ እናት ኢትዮጵያ፣ እማማ አንቺ እናት ሀገር፣ እማማ እናት ኢትዮጵያ፣ እማማ አንቺ እናት ሀገር። ዋው በጣም አመሰግናለሁ። እሺ ባብዬ። አየሽ ሀገር ራሱ በሴት ነው የምትመሰለው። ምንም ምክንያት አያስፈልግም። 9 ወር ጸንሳ አሳድጋ ለወግ ማዕረግ ማብቃት ራሱ ትልቅ ነገር ነው። አዎ ልክ ነህ። ጭራሽ እኔ ማኩረፍ ሲኖርብኝ አንተን አኩርፈህ የምትቀመጠው? ደክሞኛል እኮ አይታይሽም? እንደዛ ነው። ጥሩ ማለት እያስፈራራሽ ነው እንዴ? አንቺን እኮ ነው እያናገርኩ ያለሁት። ስም አለኝ። ለምንድን ነው አንቺ የምትለኝ? ቆይ ምን አድርጊ ነው እያልከኝ ያለው እንዴ? ሲጀምር ቆይ አንቺ ምን ልታደርጊልኝ ትችያለሽ? እኔ ላደርግልሽ የምትፈልጊው ነገር ካለ ንገሪኝ። ምን አድርገ ነው የምትይኝ? በጣም ታሳፍራለህ። እሺ በጣም የምታሳዝን ማፈሪያ ነህ። ቆይ አንተ ግን እስከ መቼ ነው እንደዚህ በሴት እንባ የምትከብረው? በቃሽ። አንቺ ስነ ስርዓት ያዢ። በቃ ይበቃል። ምን እየሆናችሁ ነው? ቢያንስ ለኔ እንኳን አታስቡም እንዴ? ከመቼ መጣ መናናቅ ነው? በኔ ፊት ደግሞ እንደዚህ መነታረክ። እስከ መቼ ድረስ ነው ይሄ ነገር የሚቀጥለው? አቤል በተለይ ባንተ በጣም አዝኛለሁ። አንተ በማያገባ ጣልቃ አትግባ አላልኩም? አሁን ተነስና ወደ ክፍል ሄዳታ።
ተነስ። ቆይ ለምንድን ነው የምትጮህበት? ምን ማድረግ ነው? ልጁ እኮ እየተናገረው ያለው ነገር ልክ ነው እንዴ? ይቅርታ እንደማለት ጭራሽ ልጁ ላይ ትጮህበታለህ እንዴ? እኔ እናንተ ሰላምና ፍቅር እንጂ ማየት የምፈልገው ብጥብጣችሁን እያየሁ ማደግ አልፈልግም። እስኪ ቆም ብላችሁ ራሳችሁን እዩት። እስኪ የተቀመጣችሁበት ወንበር ወይም ደግሞ ያላችሁበት ሁኔታ ልክ አይደለም። እርግጠኛ ነኝ ለእናንተም ይታወቃችኋል። አንገት መጥፋት እኮ ምንም ጥቅም የለውም። ዋናው ከስህተት መማሩ ነው። ባቢ በአንተ ፊት እንደዚህ ስለተናገርኩኝ በጣም ይቅርታ እሺ? ቢጣጣር ቢረዳዳ ሁሉም በአንድነት ቢጣጣር ቢረዳዳ ሁሉም በአንድነት ያም ቢተባበር የት ይደረስ ነበር? ያም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ዘፈኑ፣ ጭቅጭቁ፣ ሁሉ ነገር ቀርቶ ቤቱ ሊበላኝ ደርሷል። ቆይ ምን እየተካሄደ ነው? ምንድን ነው ማድረግ ያለብኝ? ምንም አታስቢ፣ ይገኛል። አይመስለኝም። ለባቢ ከዚህ ቤት መውጣት ዋነኛ ምክንያቱ የኔና የአቤል እሱ ፊት ቁጭ ብለን መጨቃጨቃችን ነው። እንደሱ አይደለም ልጅ፣ ራስሽን አታድርጊም። እሱ እንደሆነ መገኘት እኮ አይቀርም። አይመስለኝም ሳሚ፣ በፍጹም አይመስለኝም። ምንም ጥሩ ስሜት እየተሰማኝ አይደለም። እኔ አላውቅም። ሪች ምንም አታስቢ፣ እባክሽ ተረጋጊ። ሳሚ ምንድን ነው እየተካሄደ ያለው? አልገባኝም። አቤል አቤል፣ እንዴት ነው በአየር ላይ ሊሄድ የቻለው? አልገባኝም። ገና ምን አይተህ? በደንብ አሰቃይሃለሁ። በጭራሽ ሰላም እንድትሆን አላደርግ። አዎ ልክ ነሽ፣ አንቺ ልክ ነሽ። ይገባኛል፣ ይገባኛል ሁሉም ነገር። እንዴ ቆይ ከማን ጋር ነው እያወራ ያለው? ይመስለኛል ከመንፈስ ጋር ነው እያወራ ያለው። መንፈስ? አዎ። የምን መንፈስ? ሬል ሬል፣ ደህና ነሽ? እባክህ አቤል፣ ምን እየተካሄደ ነው? አቤል እባክህ የሆነ ነገር በለኝ። ምን እየተፈጠረ ነው ያለው? ሳሚ በቃ ሁሉም ነገር እኮ በቃ ሁሉም ነገር አብቅቶለታል። ከዚህ በኋላ አንድ በአንድ እያንዳንዳችን እናልቃለን። ምን እያልክ ነው? ምንም ነገር አልገባኝም። እርግጠኛ ነኝ እላዩ ላይማ የሆነ መንፈስ አለ። ምንድን ነው ደግሞ እሱ? አላውቅም ሲሉ ሰምቼ ነው።
ምንድነው እንደዚህ እንቅልፋም መሆን? እንደዚህ እንድትሆንም አልፈልግም። ነቃ ነቃ በል እንጂ እባክሽን ዞር በይ። እኔ መተኛት ብቻ ነው ፈልገው። ለምንድን ነው ቆይ እንዳልተኛ ምቀኛ የምትሆኝብኝ? አንተ ስንቶቹን ሴቶች ስታሰቃይ ያላዘንክላቸው እኔ እንዳዝን እንደናመጣብቀው? ስማ፣ ይሄን የማደርገው ለእህቴና ለሌሎች ለተበደሉ ሰዎች ስል ነው። ገባህ? የፈለግሽውን ነገር ማድረግ ትችላለሽ። ቆይ ግን አልገባኝም። እንዴት ነው እንደዚህ ልትቆጣጠሪኝ የቻልሽው? እድሜ ለአባብዬ እንደዚህ ተሰውሬ ገና ብዙ ነገሮችን እንድሰራ ያደርጋል። ገባኝ። ጠንቋይ ጋር ሄደሽ ነው አይደለ? ምን አባሪ ያልከው? ትሰማኛለህ? በድጋሚ እንደዚህ አይነት ነገር እናገራለሁ በልና እገልሃለሁ። አዎ ገብቶኛል። የሞተ ሰው እኮ ድጋሚ መግደል አይጠበቅብሽም። ቆይ ግን ለምንድን ነው እንደዚህ እያሰቃየሽኝ ያለሽው? ምን በበድልሽ ነው? ምንድን ነው ያደረኩት ነው ያልከው? ስማ፣ አንድ እህቴን ለአንድ አይደለም ለብዙ ባለሀብቶች አሳልፈ ሰጥተህ በሽተኛ አደረጋት። ከዛም አልፎ ጊዜዋንና ገንዘቧን እንደተጫወትክበት ረሳኸው እንዴ? ቆይ ስለማን ነው እያወራሽ ያለሽው? ትዕግስት አብርሃም። ለነገሩ እንዴት ብለህ ታስታውሳታለህ? ስማ፣ በእኔ እህት የደረሰው ነገር በሌሎች እንዳይደርስ ብዬ ነው ይሄን ሁሉ ነገር እያደረግኩ ያለሁት። ካሁን በኋላ በአንተና በስራ ባልደረቦችህ የማንም ሴት ህይወት ሲበላሽ ዝም ብያ ላይ ገባህ? እኔ እኮ ማንንም ሰው አስገድጄ አላገናኝም። ሁሉም እኮ ፈላጊውም ተፈላጊውም ተፈላልገው ነው የሚገናኙት። እኔ እኮ ማናቸውንም አስገድጃቸው አላውቅም። ለምንድን ነው እንደዚህ የምታሰቃይኝ? በቃ ስማ፣ እህትህ ከተለያዩ ወንዶች ጋር ስትዳራ ምንም አይመስልህም ማለት ነው? ንገረኝ ግን አንተ በውስጥህ ምን አይነት አረመኔነት ነው ያለው? ኧረ እባክሽን፣ እኔ አሁንም በፍጹም ጥፋት ያልገባኝም። አልገባህም? ኧረ እባክሽ ምን አድርግ ነው? አልገባህም? እባክሽን ለምን አልገባህም? ኧረ እባክሽ እያሰቃይሽኝ ያለሽ። እንዴት ይገባሃል? አሁንም አልገባህም አይደል? አሁንም አልገባህም? ኧረ እባክሽን ተይኝ። አሁንም እባክሽን። አሁንም አልገባህም? አልገባህም? ኧረ እባክሽን ለምንድን ነው የምታሰቃይኝ? እኔ ምን አድርግ ነው የምትይኝ? ኧረ ምን አድርግ ነው የምትይኝ? ኧረ እባክሽን እያሰቃይሽኝ እኮ ነው። ኧረ እባክሽ ስለፈጠረኝ እያሰቃየሽኝ እኮ ነው። በጣም እየጎዳሽኝ እንዴ! አንቀሽ እኮ ልግደፊኝ ነበር። ኧረ እባክሽን ተይኝ። እንዴ ምን አድርግ ነው የምትይኝ? ኧረ እባክሽ እያሰቃየሽኝ እኮ ነው። ኧረ እባክሽ ራይል ምንድን ነው እየተካሄደ ያለው? አልገባኝም። በህልም ነው ወይ? እኔ ምንም አላውቅም፣ ግን አሁኑኑ ከዚህ መውጣት ያለብን ይመስለኛል። አይመስልም? አዎ እንውጣ።